ለቱርኪው ፕሬዝዳንት በጣም የተለየ አቀባበል ተደርጎለታል። እሱም ምንድነው በጣም ግርግር የበዛበት ሰርግና ምላሽ የሚመስል አብይ ስርስር እየሄደ እግር የመሳም ጉዳይ በጣም በቃ በጣም ተዘጋጅቶበት ቀውጢ ነበር። ምንድነው የሚያሳየው? ጠምቶት ነበረው የኔ እንትን የአቀባበል ይሄ የዲፕሎማሲ የፐብሊክ ኢሜጅ እንትን ለማድረግ አብይ በጣም ጠምቶታል እና እሱን ትንሽ ለመረካት ያደረገው ሩጫ በጣም የሚዲያ ጋጋታ በቃ ፈረስ ከንትን ጀምሮ እስከ ብሔራዊ ቤተ መንግስት ደግሞ አቀባበሉ ብሔራዊ ቤተ መንግስት ነው። 4 ኪሎ አሁን 4 ኪሎ ቀረ። እዛ ታችኛው የድሮ የፕሬዝዳንት ጽህፈት ቤት አሁን ብሔራዊ ቤተ መንግስት የሚባለው የአፄ ኃይለ ሥላሴ ቤተ መንግስት ነው። እንግዲህ አብይ ሰዎችን አቀባበል የጀመረው እዛ ላይኛው እንትኑ ቀረ መሰለኝ እና የአብይ ቤቴ ነው ምናምን ልዩ ግዛቴ ነው ልዩ ወረዳዬ ነው የሚለው ቀርቶ ታችኛው ገባ መሰለኝ። እዛ ነው አሁን አቀባበሉ ብዙ ግርግሩ እዛ አካባቢ ነው። ብሔራዊ ቤተ መንግስት ማለት ነው። ብሔራዊ ቤተ መንግስት እንግዲህ በፈረንሳይ እርዳታ ነው የተባለው። ብዙ ገንዘብ ብዙ ቢሊዮን ፈሶበት የታደሰ ለንግስና የሚመስል በዛ ደረጃ የተዘጋጀ ነው። ደግሞ እንትን ለየት የሚያደርገው አቀባበሉን አብይ ክቡር ዘበኛውን የራሱ ክቡር ዘበኛውን አስመርቆ በስነ ስርዓቱ እሱ ራሱ ቁጭ ብሎ እያየ በጣም እየተደሰተ እንደዛ ይመስላል። እንደው ደስ ብሎታል። የራሱ የሆነ ክቡር ዘበኛ አስቆሞለት ያው ፖሊስ ማርሽ ባንድ ድሮም ነበር፣ እሱ ችግር የለውም። ድሮ እኮ የመከላከያ ሰራዊት እንትን ነው እንዲህ አይነት የሚያደርገው። አሁን ይሄ በብሔራዊ ቤተ መንግስቱ ታችኛው ብሔራዊ ቤተ መንግስት ላይ አቀባበል ያደረጉለት ለቱርኪው ፕሬዝዳንት አቀባበል ያደረጉለት ክቡር ዘበኞች ናቸው። እንግዲህ በአፄ ኃይለ ሥላሴ የነበሩ በዛ ደረጃ የተደራጀ አብይ እኮ በአቅሙ ንጉስ ራስ እንደ ንጉስ የሚያይ ስለሆነ እንደ 4 ኪሎ መግዛት ያቃተ ሰውዬ የኢትዮጵያ ንጉስ ለመሆን ይጥራል። እንግዲህ የራሱ ክቡር ዘበኞችን እንትን አሳየ፣ ደስ ብሎታል። እንደው በቃ አብይ የራሱ ክቡር ዘበኛን ስላየ ነው በቃ ደስ ብሎናል። እኛም እንደው እና ድሮ ማለት እነኚህ እኮ ፌደራል ፖሊስ አይደሉም ወይ መከላከያ ሰራዊትም አይደሉም፣ እንትን ሪፐብሊካን ጋርድም አይደሉም። ከዚህም በፊት የነበሩ እኮ የዚህ አቀባበል የሚያደርጉት ከመከላከያ ሰራዊት ጋር የተያያዙ ናቸው። አሁን እንትን የራሱ ሪፐብሊካን ጋርድ ብሎ እንትን ያደረገው ፖሊስ ማርሽ ባንዱ ራሱን የቻለ ነው፣ ድሮም ነበር። ግን የራሱ ሪፐብሊካን ጋርድ የራሱ ክቡር ዘበኛን አሳየ እና በጣም እንግዲህ የራሴ ነው ምናምን ብሎ እዛችው ታችኛው ቤተመንግስት ብሔራዊ ቤተመንግስት እንትን አደረገ። እዛ ነው እንግዲህ ፕሮግራሙ። ያው ካያችሁ ይሄ ቤተመንግስቱ ነው፣ ታችኛው ቤተመንግስት ነው ብሔራዊ ቤተመንግስት የሚባለው እና አጠቃላይ እንደዛ እያደረገ ግርግሩን ትንሽ አሳይቶናል። አብይ አሁን እንትኑን ለምንድን ነው ያጦዘው? በጣም ዝግጅቱን በጣም ቀውጥ ያደረገው ምንድነው? ሰው ምንድነው ይዞለት የመጣ? ኤርዶጋን የቱርኪው ፕሬዚዳንት ምን ይዞለት ነው የመጣ ብሎ ሰው ሊጠይቅ ይችላል። አብይ ኤርዶጋን ይዞለት የመጣ ሌላ ነው፣ በኋላ እመጣበታለሁ። ነገር ግን አብይ
ዝግጅቱን ይፈልጋል። በጣም ለፓብሊክ ኢሜጅ፣ በጣም ለአቴንሽን ዳይቨርሽን፣ ለአጀንዳ በቃ የህዝብ እንትኑ የህዝብ ጭንቅላት። አሁን አብይ እኮ ሙሉ በሙሉ የአብዛኛው የአብይ ጦርነት ህዝብ ላይ ነው። ይህንን ሁልጊዜ ይላሉ። የህዝብ ጭንቅላት ላይ ነው የሚጫወተው ሁልጊዜ። በቃ የሆነ ጦርነቱ የህዝብን ጭንቅላት መያዝ ነው። አጀንዳ ዳይቨርሽን ነው። አጀንዳ መሆን ነው። በቃ ሙቶ ተማሙቶ አጀንዳ ሆኖ ሁሉም ሰው በሱ ዙሪያ ይኸው አሁንም እኔም ስለሱ እያወራ ነው እና ሞቶ ተማሙቶ ሁሉም ሰው ስለሱ እንዲያወራ ያቺ ቀን እንኳን ብሆን በቃ እሱን ጉዳይ እንዲወራ ይፈልጋል። የስነ ልቦና ጦርነት ነው የሚያካሂደው አብይ። አሁን የህዝብ ጥያቄ አለ። የህዝብ ጥያቄ በመሰረቱ የኢኮኖሚ ጥያቄ አለ፣ የማህበራዊ ጥያቄ አለ፣ የፍትህ ጥያቄ አለ፣ የነፃነት ጥያቄ አለ፣ የሰላም ጥያቄ አለ። እሱን እርግፍ አድርጎ ሰው ስለምንድን ነው የሚያወራ? ስለ ኤርዶጋን አቀባበሉ በጣም ለየት ያለ ነው ምናምን፣ በቃ ክቡር ዘበኛን አየን፣ በቃ ምንድን ነው የሁሉ ይሄ ነው በቃ የሚወራ እና የብሔራዊ ቤተ መንግስትም በዛው ደረጃ እዛ ታችኛው አቀባበል አድርጎለት ከአጀንዳውም ትንሽ በልቶ ጠግቧል። በጣም ደስ ብሎታል። ስለዚህ እሱ አሁን በቃ ችን ነው ችን ይደሰታል። በቃ ብዙ በቃ ቀውጢ አርጎ እግር ስር እየሮጠ እየጨባበጠ ቡና ሻይ እየሰጠ በቁርስ እያካፈለ በቃ ኮቱን እንደዚህ እያደረገ ከረባቱን እየነካካ ምናምን ይሄ ነው በቃ ስራው እና ደስ ብሎታል። አጠቃላይ አቀባበሉ ከዛ ትንሽ ለማትረፍ ሞክረዋል። ለምን ሁሉም ሰው ስለሱ ኦሬዲ ያው ስለመጣ ከዛ ማትረፍ ነው የአብይ። አብይ እኮ ሁል ክራይሲስም ካለ ከዛ ያተርፋል፣ የሆነ ነገር ከተሰደበም ከዛ ያተርፋል፣ ትዕዛዝ ከተሰጠም ከዛ ያተርፋል፣ ሰው ከሞተም ከዛ ያተርፋል። ሁሉም መጥፎ ነገር ከመጣ እሱ አትራፊ ድርጅት ነው፣ ፕሮፊታብል ነው ሁሉም ነገር ለሱ እና ከኤርዶጋን አመጣጥም በጣም አትርፏል፣ ለማትረፍ ሞክሯል ለማለት ነው።